ገና 25 ላይ ለምን መድበው ለቤት ኪራይ ለትምህርት ለወተት ምናምን ብለ ስላልደከምክበትና የደከምክበት ገንዘብ አንድ አይደለም። ስለዚህ ሐላል ከስብ ላይ የሆኑ አካሎች ስለቆሸሹ እንዳትቆሸሽ፣ የሆኑ አካሎች ኪሳቸውን ስላሳበጡ አንተ አይመለከትህም። አንተ ግን ትልቁን አንቺም የዚህ አይነት ባል የሰጠሽ የዚህ አይነት ወንድም የሰጠሽ ሴት ታድለሻል። የጓደኛሽን ባሏ የገዛላት መኪና እንዳታይ እሱና አላህ ነው የሚያውቁት። ያንቺ ከመኪና በላይ ባልሽ ትኩስ ዳቦ ይዞልሽ መጥቶልሻል። ያሐላል አብሽር ባለቤቴ በዩ። የዱንያን ረሃብ እንችለዋለን፣ የአኺራን እሳት ግን አንችለውም በዩ። አብሽሪው። ዛሬ ብንቸገር ነገ ኢንሻአላህ ደግሞ እናገኘዋለን። አብሽር ባለቤቴ በዩ። የዚህ አይነት ባል አላህ ሰጥቶሽ ነው ደግሞ አረ ምን ቺስታ ነው የምትለው? ቺስታ ነው እያሉ የሚያባሩ አሉ እና አባረሽ ልትሄጂ ነው። ባሪያ የሚያደርግሽ ባል ነው እንዴ የምታረጊው? ይሄ እኮ ትልቅ ባልሽ ነው። ለባለቤቴም ለልጆቼም ሐላል ይዤ እየመጣ ያለ ወንድምሽ የልጆችሽ አባት አብሽር በዩ። ባንቺ አብሽር፣ በቤቱ ሰኪና፣ በቤቱ ፍቅር አላህ የሚገርም ያላሰብነው ነገር ይመጣል። ደግሞ ይመጣል። ለምንድነው የማይመጣው? ዱንያ ትመጣለች እኮ ግን ሰብር ያስፈልጋል። ሰው መቼም አልሰብርም ካለ እኮ በትንሿ ነገር ይወርቃል። እንኳን ያለ በትንሽ አላያችሁም? አንዳንዴ መኪና ዘጋብኝ ተብሎ ሁለት ሹፌሮች ሲጣሉ 30 ዓመት ጠብ ያላቸው ነው የሚመስሉት። እስቲ ውረድ፣ ልብ ካለ ውረድ፣ አንተ ምን ውረድ ይባባላሉ። እነዚህ ሰዎች ስትጠጋ ተዋውቃላችሁ ብትላችሁ ኧረ ወላሂ አላቆም ነው የሚሉ። ዘጋብኝ ብሎ ለሰከንድ ሰብር አጥቶ ሰው ሲደባደብ ታይዋል። በዚህ ምክንያት እኮ ሰበር ዜና ተብሎ እኮ ቀርቧል እኮ። ለደቂቃ ስለዘጋበት ሽጉጥ አውጥቶ ገለዋል። ለደቂቃ ሰብር አጥቶ ማለት ነው። እንደው የሚገርም የሰው ልጅ እኮ ባህሪያችን። ስለዚህ ሐላል ላይ ያለን ወንድሞች ቀናበል፣ ቀናበይ፣ ቤትሽ በሐላል የተሞላ እህቴ ቀናበይ። ተዳሪሽ ያማረው ያንቺ ነው። ልጆችሽ ቀና ብለው ነው የሚያድጉት። ይሄንን ነው በጣም ማሰብ ያለብን። ለምን ሁላችንም ጭንቀታችን ሐሳባችን ሁሉ ዱንያ 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 ብቻ ስለሆነ ሐምና ገም ጧትና ማታ ጭንቀታችን ይሄ ስለሆነ ማሰቡ መጣሩ ጥሩ ቢሆንም መጠንቀቅ ግን ያለብን ለዚህ ዓላማ አልተፈጠርንም። አንድ ሰው በምድር ላይ አለ የሚባል ዱንያ ቢኖረው ሰክሰስ ሆነ አይባልም። ይሄ ልጅ እኮ በዱንያ የተሳካለት ነው ተብሎ አይጣር። አንድ ሰው ተሳካለት ያለው አላህ ነግሮናል። فمن زحزح عن النار وادخل الجنه فقد فاز። ከእሳት አላህ የጠበቀው ሰው ጀነትን አላህ የወፈቀው ሰው ስኬታማ ማለት እሱ ሰው ነው አለ አላህ። ስኬታማ የሚባለው ይሄ ሰው ነው አለ እንጂ ዱንያ ትልቅ ስለያዘ ተሳካለት አይልም። ስለዚህ ወደ ሌላ ነጥባችን ከመግባቴ በፊት ሐላል ከስብ ላይ ያላችሁ ወንድሞቼ በርቱ። አላህ Subhanahu Wa Ta'ala ባላሰባችሁት መልኩ በረካውን አላህ ያወርድባችሁ። ትልቁ ነገር በረካ ነው። አላህ በረካውን ያወርድባችሁ። ጥረታችሁን ቀጥሉ፣ የቻላችሁትን ቀጥሉ። አላህ ያለው ጊዜ ይሳካል። ካልተሳካም ለዛኛው አገር አስቀምጦልህ ነው። ውስጥ ሳያዝን ቤትን እየጠበቅ የቻልከውን ያክል እያደረክ ነው መሄድ ካንተ የሚጠበቅብህ። እንግዲህ ሌላው በዚሁ ነጥብ የምናነሳው ሁለተኛው ነጥባችን አንድ ሰው ለቤቱም ይሁን ለአካባቢው ጥሩ መሪ በሆነበት ሰዓት ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው እንደነገሩን 7 አይነት ሰዎችን አላህ የውመል ቂያማ ከአርሽ ጥላ ስር ያደርጋቸዋል ብሏል። ሰባዓቱሁም ዩዚልሁም الله في ظل يوم لا ظل الا ظل።
አሁን ሰባቱን ላብራራ አይደለም። ከነዚህ መካከል አንዱ ፍትሃዊ መሪ ነው። ጥሩ የሆነ መሪ ነው። ይሄ ለምንድን ያነሳውት? አንዳንዴ ሞባይል ሰርቆ የሚሄድ ብቻ አይደለም ሌባ፣ ወንበር ላይ ተሽከርክሮ ደግሞ በ30 ብቻ ፔሮል ፈርሞ ደሞዝ የሚቀበል አለ። በብዙ መስሪያ ቤት የምታየው የትም መስሪያ ቤት ስትሄድ ተቸግረ ነው የምትገባው። በኮንፊደንስ በ30 ፔሮል ላይ ይፈርማል፣ 40-50 ሺህ ይወስዳል። ሰው ሁሌ ግን እዛ ቤት እያለቀሰ ነው የሚወጣው። አንደኛ በየትኛው መስሪያ ቤትና በየትኛው ሂደት መሪ ስንሆን የምታገለግለው እናትህን ነው ወይ አባትህን ነው ወይ ወንድምህን ወይ እህትህን ነው። ሌላ ሰው አይደለም የምታገለግለው። በየርክንበት ሁሉ ህዝቡ የሚፈልገውን ፍላጎት በስብሰባ ነው እየጨረስን ያለ ነው። እዛም ስትሄድ ስብሰባ ናቸው ይባላል፣ እዚህም ስትሄድ ስብሰባ ናቸው። በስብሰባ ደሞዝ ይበላል እንዴ? አሁን ስብሰባ ነው የሚያስፈልጋት እቺ ሀገር። አንድ አሮጊት አንድ ጉዳይ ለመጨረስ 15 ቀን ትመላለሳለች። ይሄ በላ አይደለም? አሮጊት ቤቷ ድረስ ነው እንጂ ሐጃዋ መውጣት ያለበት። እነ ዑመር ኢብኑ አልኸጣብ መሪ በሆኑበት ጊዜ ደግሞ ስናይ ከኩራት የራቁ ማታ ማታ የሚጠብቁ ምጥ ያዛት ሴት ድንገት የውመል ቂያማ አላህ ፊት እንዳትጠይቀኝ ብሎ ማታ ማታ የሚከታተሉ አስቤዛ የሌላቸውን ከመጋዘን ሄደው ዑመር ኢብኑ አልኸጣብ አስቤዛ ይዘው ራሳቸው ዱቄት ተሸክመው የሚያመጡ የእውነትን አመራር ያሳዩ። እንኳን ፔሮል ላይ ሊፈርሙ ይቅርና ደሞዛቸው ላይ ፔሮል ላይ ሊፈርሙ ይቅርና ልብሳቸው ላይ ጨርቅ በጨርቅ ላይ ደግሞ ሰውነታቸውን ሸፍኖታል። ዑመር ኢብኑ አልኸጣብ ተመሪዎቹ እስኪደነግጡ ድረስ ፍራሻቸው ሲነሱ የኬሻ ምልክት ደግሞ ይታይባቸው ነበረ ከእንቅልፋቸው። ዛሬ ማስተር ያዘ ተብሎ ይመደባል። ሲያናግሩት በጥቁር ወንበር ላይ ይሽከረከራል። ምን እንደሰራ ማታ ከአላህ ጋር ቢተሳሰብ እዳን ያለበት እንኳን የሰራው ሊኖረው ይቀርና ገና ያልጀመረው ብዙ ስራ ይኖርበታል። ስለዚህ በየትኛውም አጋጣሚ እዚህም የተሰበሰብነው ይህን ፕሮግራም የምንከታተል ዓለም ላይ ያለ ሰው ለሰዎች መሪ በምንሆንበት ጊዜ ሐጃቸውን እኮ ሄደ ነው መጨረስ ያለበት። ለዚህ ነው እኮ እንኳን ይሄ አይደለም አንድ ሰለፍ አንድ ምስኪን አንኳክቶ ቤቱ ገንዘብ ርቦኛል ተቸግሬያለሁ ብሎ ረዳው። ጠየቀው። ሲጠይቀው በደንብ አድርጎ ሰጠው። ከዛ በጣም ስቅስቅ ብሎ አለቀሰ። ሚስቱ ደነገጠችና እንዴ ሳታስብ ሰጠውና አይደል ያለቀስከው አለችው። ሳታስብ ሂሳብ ሳሰራ አይደል ገንዘቡ ሰጥ ያለቀስከው አለች። አረ والله አይደለም ማለት። ታዲያ ምን አስለቀሰ ከሰጠ በኋላ አለች። አይ ሄጄ መስጠት ሲገባኝ ወንድሜ እስኪጠይቀኝ በመጠበቄ ነው አለ። የወንድሜን ችግር ሄጄ መሸፈን ሲገባን እያንኳኳ መጠየቅ ሲገባን ቤቴ ድረስ መጥቶ እስኪያንኳኳ በመጠበቄ ለዚህ ነው ያለቀስኩት። ስለዚህ መሪ በምንሆንበት ጊዜ ገና ስራ አልተጀመረም። እቺ ሀገር ገና ብዙ ስራ ይጠብቃታል። እኛ እንጂ ያልተለወጥነው እቺ ሀገር ወዴት እየሄደች ነው? ምን እቺ ሀገር ምርጥ ሀገር ናት እኮ እኛ ነው ምርጥ ያልሆነው። ዝናቧ ምን ያህል ያምራል፣ ፀሐይዋ እንዴት ያምራል። ሰው ለረፍት ኢትዮጵያ እየመጣ አይደል? አሜሪካን ተቃጠልኩ፣ ሳውዲ ላይ ተቃጠልኩ እያለ ኬክ የሆነ አየር ነው ያለን። ምን ችግር አለ? ኬክ የሆነ ሰው እንጂ የጠፋው ኬክ የሆነ አየር እኮ አለ። ምን ጠፋ? መች ሰራን? መቼ መሬቱን ነካ ነው? ከአዳማ አሳላ ስትሄድ፣ ከአሰላ ባሌ ስትሄድ፣ ከወልቂጤ ጅማ ስትሄድ መሬቱ መች ተነካ? እያንዳንዱ ገና እኮ ይጠብቀናል። መሬቱ ገና ቁጭ ብሏል እኮ ድንግል መሬት ነው እንዳለ ያለው።
ስለዚህ በየትኛውም አቅጣጫ መሪ ስትሆን ከቤተሰብ ጀምሮ ፍትሃዊ ነው መሆን ያለብህ። ቤት ፍትሃዊ ስትሆን መስሪያ ቤትም ፍትሃዊ ነው የምትሆነው። ሳትሰራ እንዳትበላ። አይኔ የሚቆጣጠረኝ የለም ካልክ አላህ ይቆጣጠራል። ቀድም የተባለውን ገንዘብ አንተም ዝም ብለህ እንዳትበላ። ባልሰራው ላይ ፔሮል ላይ እንዳትፈርም። ስራህን በደንብ እንደውም ጨምረህ ነው መስራት ያለብህ። በእኔ የተነሳ አንድ ሽማግሌ አንድ አሮጊትን ያለውበት መስሪያ ቤት መድከም የለበትም ነው ማለት ያለብህ። የትኛውም ሰው ይሁን እያንዳንዱ ጎረቤቶቻችን፣ ሰፈሮቻችን ያሉ ወንድሞቼ እናቶቼ አንድ እናት አካባቢ ላይ ስትخدማት ጡት ባታጠባህም አንተን በአይን ግን አሳድጋለች። ልጄ ደህና ዋልክልኝ እያለች ነበረ። እቺን ሴትዮ ነው እኮ የምትخدማት። ቁጭ ብለን ወንበር ላይ የምንሽከረከር ከሆነ ምን አይነት ዲግሪ ነው ያስከው? ምን አይነት ማስተር ነው ያስከው? ነብዩ አለይሂ ሰላቱ ወሰለም የተኙበት እኮ ጊዜ የለም። ቁም ሌሊለ ኢላ ቀሊላን የተባሉት ሌሊቱን ቁም ትንሽ ተኛ ነው የተባሉት። እነ ዑመር ኢብኑ አብዱል አዚዝ ዳህ እስኪጠፋ ድረስ ዓለምን መርተውታል። አንበሳና በግ አብረው እስኪኗኗሩ ድረስ መርተውታል። እኛም ትንሽ ቦታ ዛሬ ትንሽ የሚባል የለም። ከቀበሌ ጀምሮ ያለ ሰው ዝም ብለህ ደሞዝ አትብላ፣ አይጣፍጥም ምግቡ። አንተ ያልጣፈጠ ድንገት ባለቤት ጋር የምትጣላው ጨው ለምን አልጨመርሽም ወጡ ላይ ትላለህ። መጀመሪያ ስራ ላይ ጨው ስለሌለው ነው። ስራ ላይ ጨው ስለሌለው ለዛ ነው ወጡ ያልጣፈጠ። የማይገባን ደሞዝ ወስደህ ነው። ሰው خدመ ሸኝተ ቢሆን ደግሞ ወጡ እንዴት ይጣፍጣል መሰለ። የሐላል ብር ሁሌም ጣፋጭ ነው። ለዚህ ነው ኢማሙ ሻፊ አንድ ቤት ገብተው ያልተለመደ ምግብ በደንብ አበላል በሉ። ሲበሉ የጋበዛቸው ሰውዬ በጣም ደነገጠና እንዴ ይሄ ነገር መጠየቅ አለብኛል። ለምንድነው የዚህ አይነት አበላል የበሉት ብሎ ሲጠይቃቸው ኢማሙ ሻፊ አይ እንደው የዚህ ሰውዬ ከስብ አውቀዋለሁ አሉ። ሐላልነቱን ስላረጋገጥኩ ነው በደንብ አድርጌ እንደዚህ የበላሁት ነው ያሉት። ስለዚህ ሐላል ከስብ ላይ ማናችንም መጠንቀቅ አለብን። በደሞዝም እንኑር በየትኛውም እንኑር ስራዬ ነው ከተባለ ያንን ስራ ጠብቀ የመስራት ግዴታ ይኖርብሃል። ከዚህ ውጪ ደግሞ ስራ ላይ ደግሞ መጠንቀቅ ያለብን ኢስላም አንድ ሰው ስታሰሩ ላቡ ሳይደርቅ ስጡት ነው የሚባለው። አንዳንዱ የቀን ሰራተኛ የሚያሰቃያል 250 ብር ለመክፈል 300 ብር ለመክፈል ሲሰባሰብበት 10 ሺህ ይመጣበታል። ሞባይል ያጠፋል። በቀን ሰራተኛ ሰኞ ሽሮ እየበላ ማክሰኞ ሽሮ እየበላ ሮብ ሽሮ እየበላ ያለ እንደውም ምሳውን አንተ ጋብዘው ነበር እኮ ይሄን ገንዘብ መስጠት ያለብህ። ላቡ ሳይደርቅ መስጠት ሲገባው በሞባይል ደግሞ የሚያሰቃያል ስልክ ባለማንሳት። ማንኛውም ሰራተኛ ሹክረን ተብሎ ቢቻል ቶሎ እንደጨረሰ ቶሎ መክፈል ያስፈልጋል። ይሄ ነው ከኛ የሚጠበቀው። ሌላው ማህበረሰባችን ላይ ካሉ ትልቁ ችግር ደግሞ ምንድነው? አንዳንዱ ስለ ስራ ስታነሳበት ባከኒ ስራ ብዙ እንዳልሰራ ያደረገኝ እንደው ሲር ተደርጎብኛል ይላል። ማን ያረገብህ? ማን አይቶን አንተ ሲር የሚያረገብህ? ገና የ10 ሺህ ብር ሱቅ ይከፍትና ምን ነው ሲባል ባክ እንደው ሲር ተደርጎብኝ ነው እኮ ሱቅ የከፈትኩት ይላል። ባጃጅ ገዝቷል ሲር ተሰርቶብኝ ነው ይላል። ማን ነገር ይሄንን? የሆኑ ቤቶች ሲገባ ደግሞ በሚያሳዝን መልኩ ቁርአን ሲቀራባት ሲር እንደተሰራበት ተናገር ይባላል። ቁርአን ሲቀራ የተናገረው ሁሉ እውነት ነው እንዴ?
ቁርአን ሲቀራ ጂኒ የተናገረው ሁሉ እውነት ነው የሚል አለ እንዴ? የለም እኮ። አሲሕሩል ሐቅ ሲሕር ሐቅ ነው አለ። ነቢዩ ዓለይሂ ሰላቱ ወሰላም እንዲሁ ነው ያሉት። ሲሕር ሐቅ ነው ብለውናል። ግን ቤተሰብ ከቤተሰብ ወንድም ከእህት ከወንድሟ ባል ከሚስቱ ሚስት ከባል ሄደን ስናስቀራበት ባለቤትሽ ሲሕር ተደርጎበታል። በማን? በአማቾቹ በሚስቱ በባል ተብሎ ይነገራል። ማን ይህን ሐቅ ብሎ ይነገረን? ሳሂሮች ምን ጊዜም አንድ የሆነች እውነት ከያዙ 99 ውሸት እንደሚዋሹ ነብዩ ነግረውናል አለይሂ ሰላቱ ወሰለም። ባልሽን የሰራብሽ ሚስት ናት የሰራበት ሲባል ምንም የማታውቅና ምንም የማያውቅ ሰው ይሄም ሞራል ለማምጣት ምን ያህል ይቸገራል? ቤተ ዘመድ ሁሉ ይበተናል። በቃ በምንስ ሞራል ነው አንድ ሚስት ባሏ ላይ የምታሰራው? እንደው አንድ ባል እንዴት አድርጎ ነው ሚስቱ ላይ የሚያሰራው? ምክንያቱም ሲሕር የሚባለው ነገር እኮ ከባድ ነው። ነብዩ አለይሂ ሰላቱ ወሰለም አቡ ሁረይራ በዘገቡት ሐዲስ እጅተኒቡ ሰብዐል ሙቢቃት አው ሙህሊካት ብለዋል እኮ 7 አጥፊ የሆኑ ወንጀሎችን ተጠንቀቁ ብለዋል። አሽርክ ወሲር ወቀትሉ ነፍስ التي حرم الله إلا بالحق وأكل الربا وأكل المال اليتيم والتولي يوم الزحف ብለው ተናግረዋል። በአላህ ላይ ማጋራት፣ ሲሕር፣ ወለድ መብላት፣ የየቲሞችን ገንዘብ መንካት፣ በጦርነት መሸሽ ብሎ 7ቱንም ነግረውናል። ሁለተኛ ደረጃ ራሱ ያስቀመጡት ሲሕር ነው። አሰራብኝ አሰራችብኝ መረጃ ከየት ነው? ወንድምህን እኮ ይሰብረዋል። ምንም ያላደረገ ወንድም አደረገ ሲባል ይሰብረዋል እኮ። ምንም ያላደረገች እህት ቢነገራት ይሰብራታል። አንድ ጠንቋይ የመንደር ጠንቋይ አጭበርባሪ ሄዶ ስለተጠየቀ የሰራባት ይሄ ነው ባለቤቷ ነው ሚስቱ ናት ብሎ ስለተናገረ በፍጹም ሐቅ ሊሆን አይችልም። በፍጹም ይሄ